ይሄኛው ጤግሮስ ትሬዲንግ ይባላል። ወደ ኦሮሚያ ወጣቶችና ስፖርት ቢሮ ሄዶ እኔ ጤግሮስ ትሬዲንግ እባላለሁ፣ ብርሃን የተባለ ሱቅ ከፍቼ ለኦሮሚያ ወጣቶች እሰጣለሁ። ሱቅ አልከፍትም ላለ ደግሞ መኪና ከቻይና አስመጣለታለሁ። ታክሲ እየሰራ ይኖራል። ስለዚህ የኦሮሚያ ወጣቶች በየዞኑ ያሉ ቢሮዎች ላይ እንዲያሳምኑልኝ ስራልኝ ይለዋል። የኦሮሚያ ወጣቶችና ስፖርት ቢሮ በየዞኑ እየዞሩ ዞኑ ላይ ያላቸው ቢሮዎች በጠቅላላ ተነስተው ኑ ወጣቶች መኪና ይመጣላችኋል፣ ብርሃን የተባለ ሱቅ ይከፈትላችኋል ብለው አሳምነው። እንግዲህ ይሄ የመንግስት ቢሮ ነው። ጤግሮስ የተባለው ድርጅት ወጣቶቹን እንዲበላ ያደረገው የመንግስት ቢሮ ተባብሮ፣ ለዚህ ውለታቸው ቻይና ሄደው ጉብኝት አድርገዋል። እንግዲህ ባለፈው ጅማ ላይ ነግሬያችኋለሁ። አዲስ አበባ ዙሪያ ላይ፣ ሸገር ከተማ ላይ፣ ሐረርጌ ላይ፣ አርሲ ላይ፣ ደብረ ብርሃን ገብቶ አማራ ክልል ደብረ ብርሃን ገብቶ ጭምር እንደዚህ አጭዶ የወጣ ድርጅት ነው። ይሄው ድርጅት ከዚህ በፊት የአዲስ አበባ መምህራንን ለምን በእግራቸው ይሄዳሉ ብሎ የአዲስ አበባ ትምህርት ቢሮን እንዲያግዘውና መምህራንን እንዲያሳምንለት መምህራን ብር እንዲሰጡት ከዛን ቻይና ሄዶ መኪና እንደሚያስመጣላቸው ካሳምነው በኋላ ትምህርት ቢሮ መምህራኑን አሳምኖ ብር ለቅሞ የጠፋ ድርጅት ነው። ከዛ በኋላ በእርግጥ የአዲስ አበባ ትምህርት ቢሮ ከዚህ ድርጅት ጋር ያለኝ ሪሌሽንሺፕ አቋርጫለሁ ብሏል። አሁን ላይ ጤግሮስ ትሬዲንግ የለም፣ ጠፍቷል። የኦሮሚያ ፍርድ ቤት ከሀገር እንዳይወጡ የሚል እግድ አውጥቷል። ጅብ ከሄደ ውሻ ጮኸል። እንግዲህ አሁን ላይ እነዚህ ወጣቶች የተበታተኑ ናቸው። ግማሹ ሐረርጌ ነው ያለው፣ ግማሹ ደብረ ብርሃን ነው ያለው፣ ግማሹ ጅማ ነው፣ አዲስ አበባ ዙሪያ ነው ያሉት። እንደዚህ ከተበታተኑለት ደግሞ ያው ጥንካሬያቸው ስለሚጎል ለሱ ምቹ ሆነ። ስለዚህ ባላችሁበት እንደራጅ፣ ባላችሁበት ከተማ ላይ እንደራጅ። የኦሮሚያ ወጣቶችንና የአዲስ አበባ ትምህርት ቢሮን እንጠይቀው። ቢኮዝ ለዚህ ወንጀል ቀጥተኛ ትብብር ስላደረጉ እነዚህን ሰዎች፣ እነዚህን ኃላፊዎችና እነዚህ መስሪያ ቤቶች እንጠይቃቸው። ሂርና ክሪፕቶ እንደሚለው ነው የመጣነው ልናናድዳችሁ ሳይሆን ልናባረራችሁ ነው። ይቀጥላል ጤግሮስ ትሬዲንግ። ጋይስ ሙሉ ዓለም የአራዳ ጭዌ የተጫወተ ይመስላል። ሰሞኑን ከፊቴክ ኢንቨስትመንት ጋር በተገናኘ ብዙ አርቲስቶች ወደ እስር ቤት መውረዳቸው ይታወሳል። ሙሉ ዓለምም አምባሳደር የሆነበትን ጤግሮስ ትሬዲንግ እንግዲህ ከዚህ በኋላ ውሌን አቋርጫለሁ ሲል አስታውቋል። ለማህበረሰቡ የገባችሁት ቃል በተግባር እየተፈጸመ እንዳልሆነ በተግባር ለማረጋገጥ ችያለሁ። ይሄ ድርጅቱ መርህ አልባ አካሄድ ከኔ የግል ህሊና፣ ከሙያ ስነ ምግባርና ከህዝብ ጥቅም አንጻር በቀጥታ የሚጋጭ ሆኖ አግኝቼዋለሁ። በመሆኑም ይህንን ውል ለማቋረጥ ተገድጃለሁ ሲል ገልጿል። የአርቲስቱን ውሳኔ እንዴት አገኛችሁት? ሀሳብና አስተያየቶቻችሁ ኮመንት ላይ ጻፉልን።